መተት ብዙ ጊዜ ሲኖር የሚፈራ የቅርብ ጓደኛ መተት ከተደረገ የሚፈራ መንፈስ ካሁን ተያዝኩኝ ብሎ የሚፈራ መንፈስ ካለ ጸሎት ክፍል ውስጥ ፈስታ ያስፈሳል። ዛር እንደዛ ያደርግም። ከልጅነት ጀምሮ አብሮ ያደገ የቡዳ መንፈስ እንደዛ ያደርግም። በጣም ስልታዊ ስለሆነ እሱ ቻይ ነው። በእኛ ጸሎት ሊቃጠል በጣም ቻይ ነው። እነዚህ መተቶች ግን የሚባሉት ድንገት መጥተው የሆነ ነገር አርጉና ተመለሱ የተባሉ መናፍስቶች ግን የሆነ ነገር ለማድረግ የመጡ መናፍስቶች ግን ፈሪዎች ናቸው። በተለይ ስትጸልዩ ካዩ የነዛን ሰዎች ባህሪ ደግሞ ያመጣል። የነዛ መተት ያደርጉባችሁን ሰዎች ባህሪ፣ ጸባያቸውን፣ ስሜታቸውን እናንተ ላይ ለማጋባት ይሞክራልና ልክ ለጸሎት የምትንበረከኩበት ሰዓት ላይ ይነግራቸዋል። እዛ ሄዶ ይጨንቃቸዋል። አሁን ልጅቷ በዛ ሰዓት ምን እየሆነች ነው? ሶፋ ላይ በቃ ትንቆራጠጣለች፣ ትወጣለች፣ ሲጋራ ታጨሳለች፣ ትወጣለች፣ ምን ትላለች፣ ግራ ልትጋባ ትችላለች። አላስፈላጊ ባህሪ ልታይባት፣ ልትነጫነጭ፣ ልትቆጣ ትችላለች። ለምን? እዚህ ጋር ልጅቷ እየጸለየች ስለሆነ እዛ ጋር መንፈሱ ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደለም? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ፊልም ትላላችሁ። ከቫንዳም እንደዚህ ደራርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ። እና መንፈስ በጣም እንትን ነው፣ ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። መተት ያለበት ሰው ያለውን ቁሳዊ ነገር ከማጣቱ ባሻገር ራሱን በራሱ ማንነት ባልሆነ ቦታ ሊያገኝ ይችላል። መተት የተደገመበት ሰው እድሉን ብቻ ሳይሆን በአጋንንታዊ ውጫዊና ውስጣዊ ተጽዕኖ ቅድስናውን፣ ጸጋውን፣ ክብሩን ሊያጣ ይችላል። ምናልባት ይህ እንዴት ሊሆን ይችላል ልንል እንችላለን። ግን በመተት አጋንንት የተያዘ ሰው ከሚያስባቸው እስከሚተገብራቸው ነገሮች ሁሉ በራሱ ነፃነት ሳይሆን በአጋንንቱ ግፊት ነው የሚከውነው። የመተት አጋንንት አንዱ ክፉ ጠባዩ የተመተተበትን ሰው በማንኛውም ህይወቱ ተስፋ ያስቆርጠዋል። የተመተተበት ሰው ተስፋ ሲቆርጥ በመተት አጋንንት ሸፍጥ አልባሌና የማይመጥነውን ነገር ሊያደርግ ይችላል። ለምሳሌ በመተት እድሉን፣ ዕውቀቱን፣ ሀብቱን፣ ንብረቱን የተነጠቀና ያጣ ሰው በቀላሉ ለመጠጥ ሱስ ሊጋለጥ ይችላል። ሁሉን ነገሩን ያሳጣው አጋንንት እንዳይታወቅበት ሰውየውን በመጠጥና በተለያዩ ሱስ ውስጥ ሊደብቀው ይችላል። እንደዚሁ በመተት የእጮኝነትና የትዳር ህይወቱን የተነጠቀ ሰውም አጋንንቱ ተስፋ ያስቆርጠውና ወደ ዝሙት ህይወት ውስጥ ይከተዋል። አንዲት በመተት የተያዘች ሴት ተስፋ በመቁረጥ ከዝሙት እስከ ሴተኛ አዳሪነት ልትደርስ ትችላለች። ውስጧ ያለው የገባው ብዙ ነገሯን የነጠቀው የመተት አጋንንት በዝሙት ህይወት በመዝፈቅ የርኩሰት መቀመቅ ውስጥ ሊከታት ይችላል። ምክንያቱም መተት ከተመተተባችሁ እናንተ የራሳችሁ አይደላችሁም፣ ከራሳችሁም ጋር አይደላችሁም። በዚህ ምክንያት የማትፈልጓቸውን ነገሮች ታደርጋላችሁ። አስከፊው ነገር በመተት አጋንንት የዝሙት ህይወት ውስጥ የገባ ሰው እግዚአብሔር በኪነ ጥበቡ ከሰማይ ካልረዳው በስተቀር ከርኩሰት ህይወት ለመውጣትና ለንሳ ለመብቃት ይቸገራል። ምክንያቱም አጥፊው የመተት አጋንንት በነፍስ በስጋ ህይወታቸውን ከማበላሸት እስከ ማጥፋት ድረስ ስለሚዋጋቸው። ወዳጆቼ በአንድ ቤተሰብ ውስጥ በሚኖሩ እህት ወንድሞች እድል በመቅናት መተት ከተመተተባቸው አጋንንቱ ህይወታቸውን ባዶ ለማድረግ በሰውም ዘንድ ተንቀው ተፈላጊነት አጥተው እንዲኖሩ በዝሙት ህይወት እንዲዳክሩ የመተት አጋንንት ይዋጋቸዋል። የስንቱ ቤት በመተት አጋንንት ፈርሷል።
በመተት የስንቶቹ የደናግላን ሕይወት ንጽህናቸውን ቅድስናቸው ጠፍቷል። የስንቱ ዓላማ በመተት አጋንንት በሚመጣ የዝሙት ጠንቅ ተበላሽቷል። በነገራችን ላይ አንድ ሰው በመተት እድሉ ተወሰደበት ማለት ጥሩ ነገሩን አጥቶ መጥፎ ነገር ውስጥ ገብቶ ይኖራል። በመተት እድላችሁ ሲወሰድ የናንተ የሆነ መልካም ነገር ተወስዶ ሌላ መጥፎ ነገር ተሰናርቶ ይጠብቃችኋል። የምትሄዱት የምትጓዙት በምትፈልጉት በህይወት መንገዳችሁ ላይ ሳይሆን በማትፈልጉት መንገድና በውስጥ ባለው በክፉ ኃይል በመገፋትና በምሪት ነው። ለዛ ነው መተት የተመተተበት ሰው ወይም በመተት እድሉ የተወሰደበት ሰው ያለ እድሉ ስለሚኖር የሚፈልገውን ሳይሆን የማይፈልገውን የሚያደርገው። በሚፈልገው የህይወት መንገድ ሳይሆን በተቃራኒው መንገድ ይጓዛል። በዚህም አልባሌና መጥፎ ህይወት ውስጥ ይገባል። የዝሙት ህይወት ውስጥ ሊሆን ይችላል፣ የሱስ ህይወት ውስጥም ሊሆን ይችላል፣ ተስፋ የመቁረጥ ህይወት ውስጥም ሊሆን ይችላል፣ ራስን የመጥላት ህይወት ውስጥ ሊሆን ይችላል። ከዚህም የከፋ ህይወት ውስጥ ሊገባ ይችላል። በአጠቃላይ በሚፈልገው ሳይሆን በማይፈልገው፣ በብርሃን ሳይሆን በጨለማ መንገድ ሊጓዝ ይችላል። የሚፈልገውን ሳይሆን የማይፈልገውን ነገር እያደረገ ሊኖር ይችላል። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 7 ቁጥር 15 እስከ 17 ላይ የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም፣ የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ ብሏል። እንዲሁም እዚህ ቁጥር 19 እስከ 20 ላይ የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ በማለት ተናግሯል። ይህ የቅዱስ ጳውሎስ ቃል በመተትና በክፉ መናፍስት ግፊት የሚፈልጉትን ሳይሆን የማይፈልጉትን ነገር ለሚያደርጉ ሰዎች ትልቅ የእውነት ቃል ነው። ቅዱስ ጳውሎስ የማልወደውን ክፉ ነገር አደርጋለሁ፣ የምወደውን ወይም የምፈልገውን በጎ ነገር ግን አላደርግም። የማልወደውን ክፉ ነገር የሚያስደርገኝ በእኔ ያለ ኃጢአት ነው እንዳለው ዛሬም ብዙ ሰዎች የሚፈልጉትን መንፈሳዊ ተግባራት፣ መንፈሳዊ ነገሮችን አያደርጉም። ይልቁንም የማይፈልጉትን የሚጠሉትን ዝሙት፣ ኃጢአት፣ ክፋት ያደርጋሉ። ቅዱስ ጳውሎስ እንዳለው በእነሱ ያለው ኃጢአት ተብሎ የተገለጸው ክፉ መንፈስ ነው። አንድ ሰው ክፉ ነገር የሚያደርገው ክፉ መንፈስ ሲኖርበት ነው። አንድ ሰው የሚፈልገውን ትቶ የማይፈልገውን ነገር ካደረገ የማይፈልገውን ነገር የሚያስደርገው እሱ የማያየው ነገር ግን በውስጡ ያለ አንድ ክፉ ኃይል ነው። አንድ ሰው ቅዱስ ነገር የሚያደርገው ቅዱስ መንፈስ ሲኖርበት ነው። ሁሉም ክፉ መንፈስ ክፉን በእግዚአብሔር ዘንድ የተጠላውን ነገር ነው የሚያስደርገው። ሌላው ብዙዎች የማያውቁት መተት ካለብን የመተት አጋንንቱ የዝሙት አጋንንትን ይስብብናል። እኛንን እንጂ የማንተባበረው አጋንንት ለክፉ ተግባራት ይተባበራሉ። የመተት አጋንንት አንድ ጊዜ የህይወት በራችንን ሰብሮ ከገባ ሌሎቹም ክፉ መናፍስት በቀላሉ ወደ ህይወታችን ይገባሉ። የቤቱ በር የተሰበረበት ሰው ሌባ ብቻ ሳይሆን ውሻውም ሌላውም እንደሚገባበት ሁሉ የመተት አጋንንት ወደ ህይወቱ የገባ ሰውም ቡዳውም አይነጥላውም ሌላውም ይገባበታል። ይህ የሚሆነው ቀድሞ የገባው መተት ያንን ሰው ለጥፋትና ለክፋት ለማዘጋጀት ሌሎቹን በተባባሪነት ያስገባቸዋል። ስለዚህ የመተት አጋንንት ወደ ህይወታችን ከገባ ሌሎችን ያስገባል። ለምሳሌ የመተት አጋንንት የህይወት መልካም መክሊቶቻችንን ሲያበላሽ፣ እድላችንን ሲያኮላሽ፣ በመተት አጋንንት ግፊት የገባው የዝሙት አጋንንት ደግሞ በማበር የዝሙት ቀንበር ይጭንብናል።